ለውዝ አለ ለውዝ አለ ለውዝ 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 አለ ለውዝ አለ ለውዝ አለ ለውዝ ለውዝ አባ ለውዝ ትበላለህ ትፈልጋለህ? እኔ አልቅም ለውዝ ምን አለ እንደሚቅም ሰው ብቻ አይደለም እኮ ለውዝ የሚበላ ለውዝ እኮ ብዙ ጥቅም ነው ያለው ቪታሚን አለው ፊሮቲን አለው ብዙ ነገር ነው ያለው ምን ጭራሽ እንደደላላ አሳምነሽ ነው የምትሸጭልኝ እኔ እንደዛ አይደለም ጥቅሙን ካላወቅክ ብዬ ነው ያለማወቅ ሰው ፉገራ ለማንኛውም ደስ ስላልሽኝ ገዛሻለሁ እሺ የስንት ነው የምትፈልግ የ10 ብር ነው መቼስ ከዛ በላይ አላስፈጭም እሺ እንካ የተመረቀ ነው ደግሞ የሰጠው ማቻራዳ ልጅሽ ለውዝ አለ ለውዝ ለውዝ ያሬዶ ምግብ እኮ አልበላሁም እንዴ ምን ነው ቤት ውስጥ ምግብ የለም እንዴ አው ቢኖር እየራበኝ ቁጭ እላለሁ እንዴ በቃ ወተን እንበላለን ደግሞ ሁሌ ሰራተኞቹ ሲወጡ ነው እንደዚህ የሚሆነው ለምን ቶሎ ሰራተኛ ማቀጥረው ምን አውቃለሁ እኛ አንድ ቀን ሰራተኛ ተሳድበን አናውቅም ግን በቃ ቀናቸውን ጠብቆ ይጣሉ ሰው እንዳለ እኮ የሚያስበው እኛ መጥፎ ሰው እንደሆነን እኮ በጣም ባለጌ ናቸው አንድ ቀን እንኳን ክፉ ሆነንባቸው አናውቅም ለምንድን ነው እንደዚህ የሚሆኑት ተዋቸው በቃ ወተን እንብላ በዛው ደግሞ ነው ደላላው ጋር ደርሼ እመጣለሁ ሚኪሻ ፊስ ነው እንደነ ፊስ ነው እንደነ አለ እንደ ዛሬ ደግሞ የላውዝ ስፔሻል ነው ይዤ መጣ ዛሬ ደግሞ ምን ሆነሽ ነው የጠፋሽው ያላንቺ እንደማልገዛ ያወቅሽው በባዶ አስጀመርሽ አዎ በእናቴ ሰዓቱ እኮ ገና መስሎ እኮ ነው ያው በቃ እስከ መካሻዎችን ያዝ አንቺን ሰጠሽ ካስኩ ልትይ ነው ተው ሚኪ እኔ እኮ ላንተ ብቻ ነው እንደዚህ የሚሸጥ እንጂ እኮ እሱ እኮ 20 ብር ነው እንዲህ ያልሽ አሰማምጪኝ እንጂ ሌላ ምን እላለሁ ያው እናቴን ነው ሚኪ ለውዝ እንዳይመስል እንደ ኮሊደር ሊማቱ ጥርት ንጽት ያለ ነው እሺ ባለ ከፈለክ የሚጨመር ጨምርልሃል እሺ ጣጣ የለውም በቃ ዛሬ ምን ነው ያረደው የለም እንዴ አረ ይመጣል አሁን እሺ እኔ ምለው ዛሬ ትምህርት የለም እንዴ ጭራሽ ቀንም ጠፋብህ እኔ ወራይ ደሞዝተኛ አይደለም ምን ብዬ ነው ስለ ቀን የምጨነቀው ባልጠፋ ጊዜ ደግሞ ስለ ቀን ልጨነቅ ወንድሜ አንድ ጥያቄ ልጠይቅህ እርግጠኛ ነኝ ለምንድን ነው ደሞዝተኛ ቀን የሚቆጥረው ልትለኝ ነው አይደል አዎ እኔም እሱን ነበር ልጠይቅ የነበረው ምን አስጨነቀ ወደፊት እኮ ተመርቀ ስራ አስታገኝ ተቀጥረ ታየዋል አይደል እንዴ ምን አለ የምታውቀውን ዕውቀት ለታናሽ ወንድም ብታካፍል ምን ችግር አለ እኔ በሆነው እንደዛ አላረግም ምን ያደርግላል ከምነግር ወደፊት በተግባር ታየዋል አልኩ አይደል እንዴ ካልክሽ ግን ወደፊት የሚሆነውን ማየው ከሆነ መልሱን ለማወቅ ስለምጓጓ ግን አሁን ለምንድን ነው ማላየው ምን አለ ግን ደህና ነገር ለማየት ብትጓጓ ሰው ቅጥረኛ ለመሆን ይጓጓል ለማንኛውም በቃ አቤት ገባ እኔው ቦታ ደርሼ እመጣለሁ እሺ ቻው በቃ ወንድም ቻው አንቺ ግን ጨዋታሽ የትም የለም ቆይ ስንት ጊዜ ሆነሽ እዚህ ከመጣሽ እስቲ ገምት ስንት ነው የሆነኝ እኔማ የከረምሽ ነው የሚመስለኝ እኔ ብዙ አልቆየሁም እኮ እዚህ 1 አመት ከ7 ወር ነው የቆየሁ በቃ 5 አመት ቢሆንሽማ እዚህ በቃ አሰብኩሽ አንቺ እንደ ስልጣን አረከው እኮ 5 አመት አይደለ ስልጣን ባይ ያጣነካኪን ከፖለቲካ ጋር አርፌ ልቃምበት እኔ እንደ ራስህ ነው እኮ 5 አመት አልኩ አንቺ ጨዋታ ቀየርሽ እንጂ እኔ ኳስ በመሬት ነው ያልኩት ቆይ እዛ እያለሽም እንደዚህ ለውዝ ታዞሪ ነበር አይ እኔ እዛ ምንም ስራ አልሰራም ነበር እዚህ የመጣሁም ስራ ልሰራ ነው ከዛ ሸቀል አድርጌ ቤተሰብ ጋር ብር ይልካለሁ ቤተሰብ ትረጃለሽ እንዴ ትቀልዳለህ እንዴ አሁን ለማዘር እኮ ቆርቆሮ ቤት እየሰራሁ እኮ አንበሳ ነሽ በእናትሽ ይማቺ በቃ ነኝ ሸቀል አድርጌ ባክል ሂድ በቃሽ
እኔ አንተ ጋር ከዚህ በኋላ ሰው አልቀጥርም። የሚገባም ሰው የለም። ቆይ ምንድነው ግን ጉዳዩ? እኔ ምንም ሊገባኝ አልቻለም። ሁላችሁም አንተ ጋር አልቀጥርም ትሉኛላችሁ። ምክንያቱንማ ታውቀዋለህ። አንተ ጋር ከገቡ በኋላ ሁሉም እየጠፉ ስለሆነ ነው። ቆይ እሺ እኔ ምንድነው ማድረግ ያለብኝ? እጃቸውን ይዤ አትሄዱም አልላቸውም አይደል እንዴ? በቃ ልክ ቀናቸው ሲደርስ ደሞዜን ስጡኝ ይለኛል፣ ጥለውኝ ይወጣሉ። እሱን ነገር ደግሞ ስክሪንሾት አድርጌ ሰጥቻለሁ አይደል እንዴ? አላቅም። ከአንተ ጋር ከወጡ በኋላ እኔም ሆነ ጓደኞቼ ጋር መጥተው አያውቁም። ይባስ ብሎ እንኳን ፖሊስ ምርመራ ሲያደርግብን የነበረው እኮ በአንተ የተነሳ ነው። ፖሊስ እኮ አንተ ጋር ብቻ አይደለም የሚመጣው፣ እኔም ጋር እየመጣ እያስጨነቁኝ ነው፣ ምንም በማላውቀው ነገር። ደግሞ ታውቃለህ እኔ ብቻዬን ብሆን በጭራሽ ሰራተኛ አልቀጥርም ነበር፣ ያው ለወንድሜ ብዬ ነው። ከወጡ በኋላ ደግሞ የላኩላቸውን ገንዘብ ስክሪንሾት አድርጌ ልኬልሃለሁ አይደል እንዴ? እንግዲህ እኔን አቋም ነገር ያለው ከቻልክ ከዚህ በኋላ አትምጣብኝ። እንዴ ያሬዳ ምርጥ ልጅ ያሬዳ እንዴት ነው? ማንቸስተር ሲያሸንፍ ነው እንደሚጠፋ። እኔ እኮ ሚኪ ለምን ጠፋ ምናምን ብዬ ሲጠይቅ ነበር። ምን ቦታዬ ነው የምጠፋው? ለዛውም አሸንፈን እስኪ አስቢ። ያው ደስታዬን እኮ ዞር ብዬ ላጣጥመው ብዬ ነው። እንደውም አንቺ ትጠፋያለሽ ብዬ ነበር የፈራሁት፣ ምክንያቱም ትሸነፋላችሁ ብለሽ ስላሸነፍን። እኔማ የእንጀራ ጉዳይ ሆኖብኝ ነው። ግን እናንተ እኮ በድል ነው ያሸነፋችሁት። በይ ዝም በይ እዴ። በድል ከቼልሲ በላይ ደግሞ በድል የሚያሸንፍ ቡድን አለ እንዴ? ባል በቃ እኔ እባክህ ልሻቅል። በቃ ዞር በይ። እኔ ከዚህ በላይ መከራከር አልወድም። በኋላ ይከፋል። እባክህ ሰራተኛ ምንም ላገኝ አልቻልኩም። የምር ግራ እየገባኝ ነው። ወይ የሚሰራ ሰው ጠፍቶ ነው? ምንም የሚሰራ ይጠፋል። ደላሎቹ አንተ ቤት አንቀጥርም እኮ ነው የሚሉት። ማለት ቆይ እኔ ጋር ከገቡ በኋላ እየወጡ እየጠፉ ነው ባልከኝ ጉዳይ ነው? እኔ የገረመኝ እሱ አይደል። የሚገርመው ነገር እኮ ማለት ነው ሊወጡ ሲሉ አስቀድሜ ለደላሎቹ ደውዬ እኮ ነግራቸዋለሁ። እንዲህ ያረክ ታዲያ እነሱ ምን ነው እኮ ምን እንደሚገርመኝ ታውቃለህ? ትንሽ እየሰሩ ልልቀቅ የሚሉት ነገር እኮ። እስኪ ዝም ብለህ አስበው። እኔ እንኳን ከተፈታው ገና 1 ዓመቴ ነው። በ1 ዓመት ውስጥ ግን ከ7 እና ከ8 ሰራተኛ በላይ ቀያይሬያለሁ። እንዴት? እኔም እኮ ይበልጥ ግራ የገባኝ እኮ ይሄ ነው። ደግሞ ምን እንደሚገርም ታውቃለህ? ልክ ቀን 15 ላይ እኮ ነው እንውጣ የሚሉት። እንዴ የምር ነው? ሁሉም በቀን 15 ነው እንውጣ የሚሉት? አዎ። ይበልጥ ጥያቄ እየሆነብኝ ያለው ነገር ይሄ ነው። ወይ ደግሞ አቤል እያስቸገራቸው ይሆን እንዴ? ኧረ በጭራሽ በእናትህ። እሱንማ ጠይቄያቸው ነበር። አይደለም ነው የሚሉት። እንደኔ አንተ ታስረህ እያለ እሱ ካጎቱ ጋር ነው የነበረው። በደንብ ብትጠይቀው ነው የሚሻለው። እንጃ። እኔ ግን በጭራሽ በሱ ምክንያት አይመስለኝም። ብቻ እኔ ማለቀው የሆነ ነገር አለ። ወንድሜ እንኳን ደህና መጣ። ብታይ እያየሁት ያለሁት ፊልም እንዴት እንደሚያስቅ። እኔ እንኳን ምንድን ናፈቀኝ ታውቃለህ? አንተን የማያስቅን ፊልም ማየት። ሆረሩ፣ አክሽኑ፣ ትራጀዲው በግድ ኮሜዲ እያደረካቸው እኮ ነው የምትስቀው። ወንድሜ አንተ እኮ ልብ ብለህ ስለማታይ እኮ ነው የማያስቅህ። እና እንዲህ አይኔን ጨፍኜ ነው የማየው? ኧረ ተው። ታዲያ እኔን ለምን ያስቀኛል? እኔም እኮ ጥያቄ የሆነብኝ ነገር እኮ ይሄ ነው። እኔማ የሆነ ነገር እኮ እየኮረኮረ እኮ የምታይ ነው የሚመስለኝ። ሁሌ መገልፈጥ። ኧረ ወንድሜ አሁን የሚኮረኮረኝ የለ፣ ይኸው እየሳኩ ነው። ሳልበላ አንተን የሁሉ ማዳመጥ በጣም ከባድ። አሁን ሂድ እጅን ታጠብ፣ በዛው ደግሞ የሆነ ትሪ ነገር ይዘና እንብላ። ተነስ። እሺ እንካ፣ ወይ እዛው ገልብጥ አንተ። እሺ እሺ። ያገኘው አዲስ ነገር አለ? ምንም ነገር የለም። ተያያዥነት አላቸው ካልናቸው ግለሰቦች ጋር ጥብቅ የሆነ ምርመራ አድርገናል፣ ግን ምንም የለም። እኔ ግን ነገሩን እንቆቅልሽ ነው የሆነብኝ። ቆይ እስካሁን ምንም ትንሽዬ ፍንጭ እንኳን እኮ አላገኘንም። ይሄ ነገር በጣም እያስገረመኝ ነው። በአንቺ በኩል ምንም የለም? እስካሁን ምንም ነገር የለም። ምናልባት ከነገ በኋላ ግን ሊኖር ይችላል። እንዴት? አሁን ከያሬድ ጋር ያለው ግንኙነት በምፈልገው ደረጃ ደርሷል እና ነገ ባሰብኩት መንገድ እንቆቅልሽ ወደ ሆነው ቤት እገባለሁ ማለት ነው። መልካም ነገር ነው፣ ግን በዛው ልክ በደንብ ነው መጠንቀቅ ያለብሽ። ልክ ነህ። በቻልኩት መንገድ በደንብ አድርጌ እጠነቀቃለሁ። እግዚአብሔር ከረዳን እህቴን ጨምሮ 7 የጠፉ የቤት ሰራተኞችን
የእነሱ መጨረሻ እናውቃለን ማለት ነው። ብዙ ሰዓትን አልወስድብህም። አንዳንድ ጥያቄዎች ልጠይቅ ነው የመጣሁት። እሺ፣ ምንም ችግር የለም። እስካሁን ባለን መረጃ መሰረት 6 የቤት ሰራተኞች ካስቀጠርካቸው በኋላ ደብዛቸው ጠፍቷል። ቤተሰቦቻቸው፣ የቅርብ ጓደኞቻቸው እንደጠፉ አመልክተዋል። ከዛ ውስጥ ደግሞ 3ቱ አንተ ያስቀጠርካቸው ናቸው። እኔም በጣም ነው ግራ የገባኝ። አሁን ያልሻቸውን 3ቱን ሰራተኞች ያሬድ ቤት ነበር ያስቀጠርኳቸው። ከዛ በኋላ ግን 3ቱን መልቀቅ እፈልጋለሁ ሲሉኝ ብራቸውን ሰጥቼ ሸኘኋቸው ነው የሚል። እንዳንተ ግን ያለው ነገር አሳምነዋል? ማሳመንማ አሳምኑኛል። ነገር ግን የሁሉም መጥፋት ነው ግራ ያጋባኝ። ይህ ምርመራ በቅርቡ ነበር የተቀበልኩት እና ያሬድ ላይ፣ ቤተሰቦቹ ላይ እንዲሁም ቤቱ ላይ ብዙ ምርመራ ተደርጓል። ግን ምንም የተገኘ ነገር የለም። ያሬድማ ጥሩ ልጅ ነው እኮ፣ ግን ሁኔታዎቹ ምንም ግልጽ እየሆኑልኝ አይደለም። ሌላ የምጠረጥረው ወይ ሊሆን ይችላል ብለህ ያሰብከው ሰው አለ? አይ ምንም ነገር የለም። ጥሩ። አዲስ ነገር ሲኖር በነገርኩህ አድራሻ ሰውቅ። ጥያቄዎችን ጨርሻለሁ። አመሰግናለሁ። እሺ፣ ችግር የለም። ፍቅር ወይ ሳስበው ምን እንደሚገርመኝ ታውቃለህ? በአጭር ጊዜ ውስጥ ከአንተ ፍቅር መያዜ። ለእኔ ግን አጭር አይደለም። ምን እየቀለድክ ነው እንዴ? ከተዋወቅን ገና 15 ቀናችን ነው። ፍቅር ከጀመርን ደግሞ 10 ቀናችን። እስቲ ያስበው፣ ወር እንኳን እኮ አልሞላ ነው። እውነታው ቀኑ በጣም አጭር ነው፣ ግን ውስጤም እንደሚነግረኝ ታውቂያለሽ፣ የሆነ ረጅም ጊዜ እንደቆየ ነው የሚሰማኝ። በዚህ አይነት ብዙ ስንቆይ ምን ልትል ይሆናል? ያኔማ በጣም ብዙ ነገር እላለሁ፣ ብዙ። የምር ፍቅር፣ ላንተ ያለኝ ስሜት የተለየ ነው። እስከ ዛሬ ለማንም እንደዚህ አይነት ስሜት ተሰምቶኝ አያውቅም። ላጣህ አልፈልግም። ይኸውልሽ ፍቅር፣ አንድ የማልዋሽሽ ነገር ልንገርሽ። ገና ሳይሽ ስንተዋወቅ ነበር ፈጣሪን ምን አለ እቺን ሴት የራሴ ብታደርግልኝ፣ ሚስቴ ብታደርግልኝ ብዬ የተመኘሁት ነበር። ፈጣሪም ይሄን ነገር አሳካል። ከዚህ በኋላ እኔ ነኝ ጠበቅ አድርጌ መያዝ ያለብኝ። በጣም ነው የማፈቅርሽ። እኔም በጣም ነው የማፈቅርሽ። የያዝነው ኬዝ ካሰብኩት በላይ በጣም ከባድ ነው። ምንም ጥያቄ የለውም፣ ከባድ ነው። ግን አሁን ምን እናድርግ? እንደኔ ግን አሁንም ቢሆን ያሬድና ደላሎቹ ላይ ምንም ነገር አልተገኘም ብለን ትኩረታችንን ወደ እነሱ ማድረግ የለብንም ማለት አይደለም። ምክንያቱም ከሁለት አንዳቸው ጋር የሆነ ፍንጭ ማግኘት አለብን። ስለዚህ ትኩረታችንን ወደ እነሱ ማድረግ ይኖርብናል። እሱ ጥሩ ሀሳብ ነው፣ እኔም እስማማበታለሁ። በጣም ጥሩ። እህቴ ምን ነው? ኧረ ምንም፣ ትንሽ ደክሞኝ ነው። እሺ በይ እረፍት አድርጊ። እኔም የምትወጂው ምግብ ሰርቼልሻለሁ። እሱን በልተን እረፍት ታደርጊያለሽ። እንዳፍሽ ቢሆን እኮ በጣም ደስተኛ ነበርኩ። ግን ደግሞ ያስኩት ኬዝ በጣም ከባድ ነው እና እሱን መጨረስ አለብኝ ግዴታ። ከባድ እንደሆነማ ይኸው በሁኔታሽ እኮ እያየው ነው። ለእኔ እንኳን ችግር የለውም። ዋናው ነገር ግን ኬዙ መቋጨቱ ነው። እንግዲህ ፈጣሪ እንዲረዳሽ ጸልይልሻለሁ። አንድ ያለሽኝ እህት አንቺ አይደለሽ? ለማንኛውም በቃ እራት ላቅርብ። እሺ እህቴ። አቤት ሰዓት ሄዷል። ቁርስ ብላና እንዳይረፍድብኝ። ብቻዬን ነው እንደምበላው። ወንድሜስ ማታ ላይ እንዳትቀሰቅሱኝ በጠዋት አልነሳም፣ በአርፍጄ ነው የምነሳው ብሏል። ይህ ምን አይነቱ እንቅልፋም ነው? አሁን ብቻዬን ሊያስበላኝ ነው? እሱ ሲነሳ ይበላ የለ ብላና አንተ ሂድ። እሺ በቃ በላለሁ። ልትወጪ ነው እንዴ? አዎ ልወጣ ነው። ዛሬ አንቺ የምትሄጂበት የለሽም መሰለኝ። አይ እኔ እንኳን አልወጣም፣ ቤት ነው የምሆነው። ጥሩ። እኔ የምልሽ ግን ሰሞኑን የተፈጠረ አዲስ ነገር አለ? ማለቴ በጣም ደስተኛ ሆነሻል። ኧረ ምንም አልተፈጠረም። ደግሞ ሁሌም ደስተኛ አይደለሁ እንዴ? በዚህ ልክ ግን አልነበርሽም። ባለሳሳት እንደዚህ አይነት ስሜቶች የፍቅር ስሜቶች ይመስሉኛል። ኧረ አይደለም። ተይ በቃ አትንገሪኝ። መልሱን ከፊትሽ መረዳት ችያለሁ።
ለማንኛውም ግን እኔ ማማከር መፍራት የለብሽም። አማክሪኝ፣ የምጠይቂኝ ነገር ካለም ጠይቂ፣ አትፍሪ። እሱማ እንደዛ ይሻል ነበር፣ ግን ያው ይከብዳል። እንግዲህ እኔ ጋ ያለውን ነገር ነግሬሻለሁ። በይ ልሂድ። የያሬድ አጎቱን አድራሻ አግኝቼዋለሁ። በቴሌግራም ልክልሃለሁ። አገኘሽው? በስንት መከራ መሰል ያገኘሁት። ለማንኛውም መጀመሪያ አድራሻው ትክክል እንደሆነ ታረጋግጥልኛለህ። ከዛ በኋላ ክትትላችንን እንጀምራለን። ከአድራሻው ውጭ ሌላ ያገኘሽው መረጃ የለም? ባለትዳርና የሁለት ልጆች አባት እንደሆነ አውቄያለሁ። እና ደግሞ ያሬድ እስከሚፈታ ድረስ አቤል እሱ ጋር ነበር የሚኖረው። ስራውስ? ስራው ደግሞ የውሃ ድርጅት ውስጥ ዋና ስራ አስኪያጅ ነው። እኔ ልሂድና አድራሻውን ላረጋግጥ። በጣም ጥሩ። ያለውን ነገር አሳውቀኝ። ምን ወክለ? እርግጠኛ ነኝ የሺ ለቃ ነው አይደል? በቃ አንተን እኔ ቀን ላይ ቤት ካየኝ ግዴታ ሰራተኛ ለቆ ነው አይደል? አዎ፣ ባይሆን ኖሮ ምን ታረጋለህ ቤት? አሁን ዝም ብለህ ገባ እባክህ። እኔ የምሄድበት ቦታ አለ። አንተን ነው እየጠበቅኩ ያለሁት። ምን አልኩኝ እኔ? ለቃለች ወንድሜ፣ አትዋሽኝ። ምን ሆንኩ ብላ ነው ደግሞ የለቀቀችው? ምን አውቄ አንተን ልጠይቅህ እንጂ። ቆይ ግን ያልካት ነገር አለ እንዴ? አረ ምን እላታለሁ እኔ? እንደውም ወንድሜ ልቀስቅሰው ስላት አረ አትቀስቅሰው አርፍጄ ነው የምነሳው ብሎኛል ብላኝ ስትለኝ በይቻው ብያት ነበር የኩት። ቆይ እንደዛ ከሆነ ምን ይባላል? መሄድ እፈልጋለሁ ብላ ነው ሄደችው? አሁንስ ስልችት ነው ያለኝ። እንዴት ነሽ? ኢንስፔክተር ደውሎልሽ ስልክ አላነሳሽለትም ነበር? አዎ ቅድም ደውሎ ነበር። ቆይቼ እደውልለታለሁ ብዬ ነው። ለምን ፈልጎኝ ነው? ደህንነትሽን ለመጠየቅ ነው። ሰላም አይደለችም ወይ ብሎ ጠየቀኝ። ብቻ አላውቅም። ቀን ከቀን በሄደ ቁጥር ጭንቀቴ የበለጠ እየጨመረ ነው እየሄደ ያለው። አስበው እስኪ፣ በአፋልጉኝ አስነገርን። ሁሉም በተቻለው አቅም ፈለጋት፣ ግን ምንም አዲስ ነገር የለም። 3 ሳምንት ሆናት። ይገባኛል፣ ስሜትሽ ልክ ነው፣ ግን መረጋጋት አለብሽ። እንደዚህ የምትሆኝ ከሆነ መፍትሄ ሳይሆን ራስሽን ነው የምትጎጂው። ምን የሚያረጋጋ ነገር ኖሮ ነው የምረጋጋው? ብቸኛ እህቴ እኮ ነች። ምን ትሁን እንዴት ሆና ይሁን ምንም በማላውቀው እኮ ነው 3 ሳምንት ድረስ የቆየችው። አንድ እህቴ እንኳንም መጣ። ወሳኝ ሰዓት ላይ ነው የመጣው። ምን ነው? ምን ተፈጠረ? እሷ ነች አይደለችም እያልኩ እየተዛገብኩኝ ነበር። እንዴ ማን ነች? የሆነ ጊዜ ላይ ከችግር አግኝቼ ጠብሻት ነው አላልከኝም? እሷ ነች እኮ ጠፍታለች ተብሎ አፋልጉኝ የተፖሰተው። አልነገርኩም እንዴ? ብትነግረኝ ኖሮ ማጠይቀ ነበር እንዴ? አከ መጥፋቷ አወዛግቦኝ ነው ያልነገርኩ። እስኪ ዝም ብላ አስበው። ይኸው 3 ሳምንት ሆናት ከጠፋች። እንዴ በቃ የምር ተፈለገች፣ ያልተኬደበት ቦታ የለም። ግን በቃ ምንም ልትገኝ አልቻለችም። ምን? ካንተ ጋር ሰላም አልነበራችሁም እንዴ? አረ ሰላም ነን በእናትህ። የሰራተኞቹ ሲገርመኝ ያው የእሷስ መጥፋት። አሁን ቆይ ምንድነው ማድረግ የምችለው? እውነትም ይሄ ነገር ቆይ ምንድነው? ምን ማለት በቃ እሷ ጠፋች ከተባለ በኋላ ምንም ልክ አይደለም። ከሰው ጋር እንኳን ማውራው እኮ በሰመመን ነው እንጂ ምንም ከራሴ ጋር ሆኜ አይደለም። ብቻ በጣም እየጨነቀኝ ነው። ምን ሆነሃል? ሩታን በተመለከተ አንድ መረጃ አግኝቼ ነበር፣ ግን ለማመን አልቻልኩም። ማለት ምን አግኝተ ነው?
ዛሬ ስልክ ቁጥሯን ቴሌ በመሄድ በድጋሚ በደንብ አጣራሁ። ከዛን ቀን ውጪ አንድ ስልክ በተደጋጋሚ በየቀኑ የምታወራው ነበረ፣ ግን የዛን ቀን አልተደዋወሉም። ታዲያ እሱን ስልክ በደንብ ሳጣራ ፍቅረኛዋ እንደሆነ ገባኝ። ፍቅረኛ እንዳላት ታውቂያለሽ? መጀመሪያ ደብቃኝ ነበር። ከዛ ግን በሁኔታዋ ነው እንደያዘች ያወቅኩት። ልክ ነኝ ማለት ነው። ማን እንደሆነ ታውቂያለሽ? አይ አላውቅም። ማን ነው? በ6 የቤት ሰራተኞች መጥፋት አንደኛ ተጠርጣሪ ያሬድ ነው ፍቅረኛዋ። እርግጠኛ ነህ? በደንብ አጣርተሃል? አዎ፣ እኔም ለዛ ነው ለማመን የከበደኝ። እንዴት? ሩታ ፍቅረኛ ነች ወይስ አይደለችም? ፍቅረኛ ነበረች። ይህ የመጥፋት ጉዳይ ከዚህም በፊት አንተ ጋር የሚገቡ ሰራተኞች ነበሩ፣ አሁን ደግሞ ፍቅረኛ። ይሳውን የምር ራስን አጥፋ አጥፋ እያለ ይኸው ከተፈታው ጀምሮ ሁሉ ነገር ችግር እየመጣ ያለው እኔ ላይ ነው። ጭራሽ ደግሞ የሁሉ ነገር ያስረሳችኝ ፍቅረኛ እሷን ደግሞ አጣሁ። ከዚህ በላይ ምንድን ነው ለእኔ ህይወት? ተረጋጋ። ሞት መፍትሄ አይሆንም። ህይወቴ እንዴት እንደዚሁ ነው መኖር ይችላል? እስከ ዛሬ ድረስ ራሱ እየኖርኩ የነበረው ለወንድሜ ስም። ሁሉም ነገር እየባሰ እየሄደ። ቆይ እሺ ምንድን ነው የማደርገው? እሱ እንዳለው ከሆነ የዛን ቀን አላገኘሁትም ያለው። በጭራሽ። የዛን ቀን ሌላ ጊዜ ወደምትሄድባቸው ቦታዎች ቼክ አድርጌ እንዳልመጣሽ ነው የማውቀው። ይሄ ማለት የዛኔ እህቴ ፍቅረኛዋ ጋር ልትሆን እንደምችል የገመትኩት ለዛ ነው። ይሄ ማለት የስልክ ሪፖርቱን ሳየው ከዛን ቀን በፊት ከ1 ሰዓት እስከ 3 ሰዓት ከልጁ ጋር ስልክ ተደዋውለው አውርተዋል ማለት ነው። ይሄ ማለት ደግሞ ከእንቅልፋቸው ሲነሱ ማለት ነው። የዛን ቀን ግን ስልኳ እስኪዘጋ 5 ሰዓት ተኩል ያክል አልተደዋወሉም። ታዲያ እሺ ይሄ ምንን ያሳያል? ልክ ነሽ። የዛን ዕለት አለመደዋወላቸው ትልቅ ጥያቄ ነው። ሲቀጥል ደግሞ ከቤት ሰራተኛ ጋር የተያያዘ ኬዝ እያለው ይሄ ነገር ሲፈጠር አጋጣሚ ነው ብዬ ላስብ አልችልም። የምር እሱ ከሆነ እንደዛ የሚያደርገው እያንዳንዷን ነገር በጥንቃቄ ነው የሚያደርገው ማለት ነው። አሁን ግን አንድ ነገር ማድረግ አለብን። ይሄ ሁላ ነገር እሱ ማድረግ አለማድረጉን በጥርጣሬ ሳይሆን በማስረጃ ነው ማረጋገጥ ያለብን። እሱን በመቅረብ እንዴት እንደምናደርገው ደግሞ ጊዜ ሰጥተን በደንብ ማሰብ ይኖርብናል።
የለውዙን ያሰብኩትኝ እሱንም ጓደኛውን ለመቅረብ ይቀለኛል ብዬ ነው። ከዛ ከጓደኛውም አንዳንድ ነገሮችን ልናውቅ እንችላለን ብዬ ነው። ከዛ ቀጣዩ ስራችን ደግሞ የሚሆነው እሱ ቤት ሰራተኛ መስሎ መግባት ነው። ግን በደላላ ሳይሆን ራሴ በአጋጣሚ አስመስዬ ነው መግባት ያለብኝ። ከዛ ቤቱ ከገባው በኋላ እያንዳንዱ ክፍል ካሜራ ደቅናለሁ ማለት ነው። ከዛ እያንዳንዱን ነገር በተጠንቀቅ ራሴን መጠበቅ ማለት ነው። እንደ ፈጣሪ ፈቃድ ግን አንድ ነገር አገኛለሁ ብዬ አስባለሁ። እህቴ ምን ያህል እንደናፈቀችኝ እኔ ብቻ ነኝ የማውቀው። ውስጤ ካሁን ተገኘች ትመጣለች እያለ ተንጠልጥሎ ቀረ። እኔም የማስበው ፈጣሪ ተጨምሮበት እንደምናገኛት ነው። በዚህም ደግሞ ትልቅ ተስፋ አለኝ። ብቻ መጨረሻውን እስክናውቅ ውስጤ ግን ምንም አይረጋጋም። አንተ እባክህ አላስቅም ያልኩኝ መስል ፊት ለፊት ያተክዝ። እኔ ነኝ ለጫት የምታክዘው? አስመሰልኩ። አሁን ለሚያይ ሰው እንደዛ ነው የሚመስለው እኮ። እኔ ነኝ ስለ ራሴ የማውቀው። ደግሞ ስንት ጊዜ ነው ለሰው ብለህ አትኑር፣ ስለ ሰው አታስብ ያልኩ? ምንድን ነው በእናትህ አበሻ ይኸውልህ ዞሮ ዞሮ ማውራቱ አይቀርም አይደል እንዴ? እሱማ መች ጠፋኝ። ስማ እኔ ግርም የሚለኝ ምን እንደሆነ ታውቃለህ? ሀገራችን ሚስጥር አይነች ይባላል። ብዙ ማናቃቸው ሚስጥሮች አሉ ነው የሚባለው። እንዴት ነው ግን በእኛ ወረኝነት እነዚህ ሁላ ሚስጥሮች ሳይወሩ የቀሩት? እሱ በጣም ነው የሚገርመኝ። እኔ አንተ እኮ አታስብ። እኔ ጋር ግን ያሰብኩን ሀሳብ ነው ሌላ ቦታ ሄደህ እንዳታስብ አደራ። እሺ ይዛውና ተጋይሻለኝ ነበር። የት ነው የምሄደው? የት ነው ማድረው? የት ነው ማድረው? ምንድን ነው የምትሰሪው? ምንም አልሆንኩም። እንደዚህ ሆነሽ ምንም ትኛለሽ እንዴ? ምንድን ነው የተፈጠረው? ዘመዴ ቤት ነበር ያረፉ። ከዛ አሁን በቃ ራስሽን ቻይ ውጪ ቢላ አባረረች። ከዛ እኔ ደግሞ ፌንሲዮንም ሄጄን ሲጠይቅ ይዛ ቢሩ ቢዙ ነው አሉ። እኔ ደግሞ መታወቂያም የለ በቃ ማድልበት የለኝም። ቆይ ያልገባኝ ነገር ተጣልታችሁ ነበር? ኧረ ምንም ሰላም ነበር። በቃ ውጪ ቢላ ልብሴን አሸክማ ላከች። በቃ ተነሽ፣ እኔ ጋር ታድሪያለሽ። እንደሱማ ማስቸገር ነው የሚሆነው። ምንም የምታስቸግሪኝ ነገር የለም፣ ችግር የለም። እኔ ጋር ታድሪያለሽ። ተነሽ ተነሽ። እንዴ ወንድሜ፣ ማነች? አዲሷ ሰራተኛ ነች? አይ አይደለችም፣ እንግዳ ነች። ቁጭ ታውቂ ወንድሜ። ልታወቅ። የኔ ስም አቤል ይባላል። እሱ ሲሙ ሙሉ ነው። ስምሽ ቀላል ስለሆነ አይጠፋብኝም። እሺ
እንዴ ምን ነው ተጫወች እንጂ ውጪ ብቻ ነው እንደምትጫወች? እሺ እጮታለሁ። ያው እንግዲህ ቤታችን እንደምታዩ ነው፣ በጣም ሰፊ ነው። ለአንቺ አይደለም ለሌላም ሰው ይበቃል። ስለዚህ እንደ ቤትሽ ዘና ብለሽ መቀመጥ ትችላለሽ። በቃ የምትተኝበትን ክፍል ላሳይሽ። ተነሽ። ያው እንግዲህ ይህ ክፍል የሰራተኛ ክፍል ነበር። አሁን ላይ ግን ማንም ስለሌለ እዚህ መቀመጥ ትችላለሽ። ያው ነገሮችን እስክናስተካክል ማለት ነው። እሺ በጣም ነው የማመሰግነው። ኧረ ችግር የለውም። ኢትዮጵያዊነት ያው መተጋገዝ አይደል እንዴ? ችግር የለውም። ቢሆንም ትልቅ ውለታ ግን አለብኝ። ኧረ አታካብጂ እባክሽ። ለማንኛውም ልብስ ቀያይርና ሳሎን ነው። እሺ ፈጣሪ ይርዳኝ። ማን ነው? ያሬድ ነው? አይ አቤል ነኝ። እንዴ አንተ ነህ እንዴ? አው እኔ ነኝ። እኔማ በጣም ግራ ተጋባሁ እኮ። እራት ልንበላ ስለሆነ ያሬድ ጥራት ብሎኝ ነው። እሺ መጣ። ቢንጂ ምግቡ አልተመቸሽም እንዴ? ኧረ በጣም ቆንጆ ነው። በጣም ነው የሚጣፍጠው። ያው እንግዲህ ሰራተኛ እስክናገኝ ግዴታ ከውጭ ነው እየገዛ የምንበላው። እንዴ አንተ ምግብ መስራት አትችልም? አበላ ምን ነው ሳክ? ኧረ ወንድሜ እንኳን ምግብ ሊሰራ መክተፍ እራሱ አይችልም። አይ ያው መጀመሪያም ሲስቅ ለምን እንደሆነ ገብቶኛል። እኔ ምግብ ሲሰራ በጣም ጎበዝ ነኝ። ስለዚህ ለምን እኔ በሰራተኛዋ ቦታ ተተክቼ እዚህ ቤት ስራ ምግቡ ምናምን ሁሉ ነገር ለምን አልሰራም? በጭራሽ አይሆንም እንዴ። የፈለገ ቢሆን እኮ አንቺም የግል ስራ አለሽ አይደል? እንዴት ይሆናል? አረ ችግር የለም፣ እኔ ራሴ አስተካክላለሁ። አይ ችግር የለውም አታስቢ። ወይስ እንደ ሰራተኛ ኪፈለኝ ማለት ነበረብኝ? አይ እንደዛ ማለት እንኳን አይደለም። ያው እኔ ጋር እስካለሽ ሸሚዞች ምናምን ነገር እንድትሰሪ ስለማልፈልግ ብቻ። ካልሆነ ግን ያው ስራሽን አስተካክለሽ እንደ ሌሎቹ ከፍየሽ ከሆነ እንደዛ ደስ ይለኛል። እኔ ክፍያ ችግር የለም። አረ እንደዛ ብሎ ነገር የለም። እስከ ሰራሽ ድረስ ግዴታ የላብሽ ማግኘት ይኖርብሻል። ቢያው እሺ ምን ነው ደነገጥሽ? የደነገጥሽው ሽጉጡን በማየትሽ ነው ወይስ እኔን በማየትሽ? መቼም ሽጉጡን አይተሽ አትደነግጭ። ምክንያቱም ሽጉጡ ያቺ ስለሆነ አይደል? እንደምታስበው አይደለም። ጭራሽ በትክክለኛውን አማርኛ የምታወሪ። ከመጀመሪያውም እኮ ገብቶኝ ነበር። አንድ ለውዝ ሻጭ እንዴት ሽጉጥ ሊኖራት ይችላል ብዬ አስቤ ነበር። ትሰማኛለህ? አንድ ነገር ካደረግ ከአንዳንድ አንተ እንዳደረገው ይታወቃል። ምክንያቱም እኔ ፖሊስ ነኝ። ይሁንስ ምን ልታመጭ? ማንም ሁኚ ማንም ማለት ነው። እኔን ድንበሬን ሰብሮ የገባው ሰው ማንንም አልምርም። አድርገውና ከዚህ በኋላ ምን እንደሚከተል ታየዋለህ። እሱ ምንም የሚከተለኝ ነገር ስለሌለ እስካሁን ምንም ነገር ስላላገኛችሁ ማለት ነው ከነሱ ጋር ቀላቅልሻለሁ እንጂ መቼም አልተውሽም። ነግሬሃለሁ። የኔ እንኳን እንደነሱ ቀላል አይሆንም። ከዚህ በላይ እንድታወራ አልፈቅድልሽም።
እንዴት አደርሽ? እንዴት አደርክ? ቁርስ ሊሰራ ስለመጣ ጥሩ ሰዓት ነው የመጣሁት ማለት ነው። ለነገሩ ባለሙያ እንደሆንሽ ይነግርሽኛል። ልክ ብለሃል። እኔ ምግብ ሲሰራ በጣም ጎበዝ ነኝ። ምግብ በጣም ይጣፍጣል። ከእናቴ ጋር እዛ ሀገሬ መናኸሪያ ትንሽዬ ምግብ ቤት ነገር ነበረች እና እኔም እናቴም ተባብረን የሚጣፍጥ ምግብ ነበር የምንሰራ እና ሁሉም ሰው ነበር የሚወድ። ሙያ የተማርኩት ከእናቴ ነው እያልሽ ነው? መልክ በአቴ ነው፣ ሙያ ግን በእናቴ ነው። እስኪ እንግዲህ እናየዋለን ቶሎ ከደረሰ ማለት ነው። ሙሉ 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 አበት በቃ እኔ ልወጣ ነው። ያው የግቢ ቁልፍ ነው፣ ቆላልፈሽ እዛ። እሺ እኔም ጨራርሻ አሁን መውጣት ነው። እሺ ቻው በይ። እሺ ቻው። ቤቱ ሁሉም ቦታ ፈተሽኩኝ፣ ግቢውንም እንደዛው፣ ግን ምንም ያገኘሁት ፍንጭ የለም። ምናልባት አሁን ካሜራ ስላደረግን እስቲ ያለውን ነገር ማየት ነው። ግን ቆይ አሁን እኔ እንደዚህ ማድረጌ ማንም ሰው ያውቅም አይደል? አይ ሁሉም እረፍት ላይ እንደሆነች ነው የሚያውቁት። በጣም ጥሩ። ምንም ነገር እስካላገኘን ድረስ ማንም ሰው ማወቅ የለበትም። ይህን ጉዳይ ከኔና ከአንቺ ውጭ ማንም ስለማያውቅ እኛ ታልተናገረን ማንም ሊያውቅ አይችልም። ጥሩ። እኔ የምለው ያሬድ ሁኔታ ስታዩ እንዴት ነው? እኔ በጣም ግራ የገባኝ የእሱ ነገር ነው። እንግዲህ እስካሁን እስካየው ድረስ በጣም ደግና ጥሩ ሰው ነው። ጭራሽ ወንጀል ይሰራል ብለህ ራሱ የምታስበው አይነት ሰው አይደለም። ግን ነገራቶች በሙሉ ደግሞ የሚጠቅሙት ወደሱ ነው። እንደኔ አንድ እሱ ከዚህ ነገር ነፃ ነው። ሁለት ደግሞ እሱ የምር ወንጀለኛ ከሆነ ውጫዊ የማንነት ግንባታ በማድረግ ጥርጣሬ ውስጥ እንዳይገባ አድርጎ ይሆናል። እንዳልከው ከሁለት አንዱ ነው የሚሆነው። እና ሰራተኛ አድርጌ ቀጠርኳት ነው የምትለኝ? ኧረ እሷማ በቃ ትንሽ ጊዜ ቆይ ስላልኳት የእሱ ሼም ነው መሰለኝ ዝም ብዬ በነፃ ልስራ ምናምን አለች። እኔ ግን በጭራሽ አይሆንም፣ የሆነ ብር ከፍልሻለሁ ከዛ ስራ ትሰሪያለሽ አልኳት። በዛ ተስማማ። ያው እሷም እስክትጠፋ ድረስ ትንሽ እረፍ ትላለህ። ያው እሷ ስትጠፋ ግን ከምትሰቃይ ከአሁኑ ሰራተኛ ብታዘጋጅ ይሻላል። ቀልድ። አንተ ምን አለብህ? ኧረ እኔ እየቀለድኩ አይደለም፣ የሚሆነውን ነው የነገርኩህ። ወይኔ ለካ የስራ ፊልድ ቀይራ ነው። እኔ ደግሞ ለውዝ ፈልጌ ትመጣለች እያልኩ እጠባበቃለሁ። አይ ለውዙን እንኳን አትተው፣ ያው ዙረቱን በስሱ አድርገዋለች። እንደዛም ከሆነ እሺ። አንተ ደግሞ ምን እንደገረመኝ ታውቃለህ? ሞያዋ ጠዋት የሰራችው ቁርስ ማለት ነው
እንዴት እንደሚጣፍጥ በጭራሽ እንደዚህ አልጠበቅኳት። ልጅቷ ምርጥ ልጅ ነች፣ የስራ ሰው ነች። የአሁኖቹማ ስራ ከመጥላታቸው የተነሳ ምን ሙያ ያላቸው። እሱ ልክ ነው። እና ትምህርት አሪፍ ነው? አሪፍ ነው። ዛሬ አሳይመንት ነበር፣ እሱ ስንሰራ ነው ያልነው። እና ምንድን ነው የምትማር አንተ? ኮምፒውተር ሳይንስ ነው የምማረው። ዘንድሮ እመረቃለሁ። የምር ኮምፒውተር ነው ያልከው? ሲሙ ግን በጣም ደስ ይላል። ስመረቅ ግን ትኖሪያለሽ አይደል? እንደ ይኖራለሁ። ለምን አልኖር? እኔ እንጃ። የውሸትሽን ነው አትኖሪ። እንደ ኧረ እኔ አልዋሻም። እስከዛ ድረስ ስለማትቆይ ነው፣ ስለምጠፊ ነው። እኔ የትም አልሄድም። ግን ቆይ ለምን እንዳልክ? ከዚህ በፊት የሺም ሀረግም እንደዚህ ብለው ነበር፣ ግን ጠፉ። ለዛ ነው እንደዚህ ያልኩሽ። ማለት በምን ምክንያት ነው የጠፉት? እሱን እኔም ወንድሜም አናውቅም። ብቻ ከትምህርት ቤት ስመለስ እንደለቀቁ ሰማለሁ። በዛ ላይ አንዳቸውም እስከዛሬ ድረስ ቻው ብለውኝ አያውቁም። ምን? ለዚህ ነው አንቺንም እንደዚህ ያልኩሽ። አታስብ፣ እኔ መቼም አልጠፋም። እሺ እስኪ ምን ነው ዛሬ ስራው ከበደሽ እንዴ? ኧረ ምንም አልከብድም። ለነገሩ ሚኪ ስራ ላይ በጣም ጎበዝ ናት ብሎኛል። ግድ ነው። ከመቀመጥ እንግዲህ መስራት ያስከብራል። ምን ነው? ምን ባክሽ፣ ከትናንትና ጀምሮ ጀርባዬን ማጅራት አካባቢ ያዝ ያደርገኛል። አዙ ካልሆነ ልታሸው መሰለኝ። ወይ ለምን አንቺ አታሽኝም? አዎ ምን ነው? አይ ምንም አልሆንኩም። እንዲሁ እኔ ምንም ማሰት አልችልም ብዬ ነው። እኔ እኮ እንደ ፕሮፌሽናሎች ይሽኝ አላልኩሽም። ያው ዝም ብለሽ ብቻ ጀርባዬን እንድታሽኝ ስለፈለግኩ እና ተነሻ። የት ነው? መኝታ ቤት። ምን ነው ሸሚዞች ነው ወይስ ፈርተሽ ነው? አይ ምንም አልሆንኩም። እሺ መጣሁ። ግቢ። ምን ነው? ቀስ እያልሽ ያሁኑ ቦታ እሱ ጋር በደብሽ። እንግዲህ ነው የሚችለውን እያደረኩ ነው። እያሻው ነው። ከሱ ከፍ ትንሽ ዝቅ እሱ ጋር። ቤቱ ጋር ነው? በዚህ ጋር ነው? እንደውም ይኸውልሽ ከዚህ በኋላ አልችልም ሳይሆን እችላለሁ ነው ማለት ያለብሽ። እሺ አንተ ካልክ እንግዲህ ውለታሽ አለብኝ። አንቺን ብርድ የመታሽ ጊዜ አታስቢ። ምን ውለታ ነው? ኧረ ምንም ችግር የለም። በቃኝ፣ ይበቃኛል። እሺ በቃ አመሰግናለሁ። ሰላም ደር። እሺ እናለሽ
ሄሎ ሄሎ። ስራ ላይ ነኝ። ቆይ ትንሽ ቆይቼ ልደውል። አይ አስቸኳይ ነው። ከቻልሽ አሁኑኑ ላግኝሽ። አሁን እንኳን አልችልም፣ ገና ቁርስ ልሰራ ነው። ስንት ደቂቃ ይፈጅብሻል? ቢያንስ 1 ሰዓት። አንቺ ሰፈር አካባቢ ጠብቅሻለሁ። ስጨርሺ ቤት ነኝ። እሺ እሺ። ምንድን ነው ያገኘው ነገር አለ? አዎ ያገኘሁት መረጃ አለ። ምንድን ነው? ስለ እህትሽ ሳይሆን ጠፍቷል ስለተባሉት አረግና ይሺ ጫካ ውስጥ አጥንታቸውን የተወሰነ ክፍል አግኝተናል። ምን? በምን ምክንያት እንደዚህ እንደሆኑ ባደረግነው ምርመራ በጅብ እንደተበሉ ነው የሚያሳየው። በጅብ? ቆይ ዙሪያውን ግን በደንብ አይታችሁታል? ሌላ ምንም የተገኘ ነገር የለም? አዎ አይተነዋል። ሌላ ማግኘት አልቻልንም፣ ግን በድጋሚ እየታየ ነው። ጫካ ውስጥ ግን በጣም ጅብ እንደሚበዛበት ማረጋገጥ ችያለሁ። ማታ በፊት ጀለሶቼን አግኝቻቸው በቃ ሲቀወጥ አደረ ነው የምልህ። መቼም ማረሰው ምሽ ሁሉም ጨብሶ ሲንዘባዘብ እኔ ባናቱ እየጠጣሁት እንኳን ንቅንቅ ነው ያላሉት። ከዛ ሲመጣ ጀግና መሆኔን አስመሰከርኳ። አንተ እንደዚህ እኮ ስታወራ ማለት ነው የሆነ ዘመቻ ሄደ ድል አድርገህ ጀግና ምናምን ተብለህ እኮ የተመለስክ ነው የምትመስለው። እንግዲህ አሁን ምንም ሳልቅም ልትወልበኝ ነው። ልክ ነኝ እኮ ይሄው ከመጠጥ ዘመቻ አይደል የተመለስከው? አሁን የልብህን ተናግረህ ማስቀየስ ነው አንተ። እንደውም ሼም ይዞኝ ነበር የተውኩት። አለመስከረን እንደ ጀብደኝነት እያወራ ምን ልበል እስኪ። ለነገሩ እኔ ነኝ ጥፋተኛ፣ አንተን ሰው ብዬ መናገር ይራሱ። የምሬን እኮ እኔ ዛሬ ካልነገርኩ ማለት ነው ወደፊት ደግሞ መጠጥ ስታቆም በስሜ ሐውልት ካልተተከለልኝ ልትለኝ ነው። ለማንኛውም እኔ በዚህ ነኝ ብራዘር። ወዴት ነው ደግሞ? አንድ ማግኘው ሰው አለ፣ እመጣለሁ። በልበቃን እዚህ ጋር መርጨኝ ገዝቼልህ። እሺ እስካሁን ድረስ እዛ ጫካ ውስጥ እንዴት በጅብ ሊበሉ ቻሉት የሚለው ነገር በጣም እየከነከነኝ ነው። ይሄ ጉዳይ ግን ምንም ሆነ ምን ቀጥታ ከያሬድ ጋር ነው የሚገናኘው። በተለይ ደግሞ የአሁኑ ሲጨመር እዚህ ጉዳዮች ላይ እሱ እንደሆነ ትልቅ ማረጋገጫ ሆኖናል ማለት ነው። በዛ ላይ ያሬድ ቤት ለመጨረሻ ጊዜ ሰራተኛ የነበረችው የሺ ነበረች። ከሷ በፊት ደግሞ አረግ ነበረች የነበረችው። አሁን ባወራነው መሰረት ላንቺም ቢሆን ከባድ ነው። በህይወትና በሞት መካከል ነው ያለሽው። ግን ለምን በምን ምክንያት የሚሉት ነገሮች ምንም ግን ግልጽ አልሆኑልኝም። ጥንቃቄ በደንብ አደርጋለሁ እንጂ ከዚህ በኋላ ምንም ወደኋላ የሚባል ነገር የለም። እህቴን ግን ከዚህ በኋላ በህይወት ማገኛት እየመሰለኝ አይደለም። እንደ ሰራተኞቹ የሆነች ያክል ነው እየተሰማኝ ያለው። ሙሉ ሙሉ አበት 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 እንጂ ኳስ ተጀመርኩ ነው አታይም? እኔማ ስትሸነፍ ከማግኘት ሲናደድ እንዳላይ ማን እኛ በዌስታ የምንሸነፈው በዚህ በሞተ ቡድን እሱን ታያለ። እንደውም አላይም ብዬ ነበረ። ቁጭ ብዬ ነው ሁሉንም ማለት መቋጠርም መሸለልም መንፋትም መብትሽ ነው። እኔና ቁጭ ብለሽ እሺ ያልካትን ግን እንዳትረሳ። አረሳም ጭማሪ ሰዓት እኮ ነው በእናትህ ቤቷ። አንድ ጎል ኧረ ኒፓ በእናትህ ጭማሪ ሰዓት ነው አለቀ። ኒፓ 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 ገና እኮ ነው ሰዓቱ። ሁሉ ደቂቃ ተጨምሮ እንደ ንፋ ምናምን አያስገቡም። በቃ ከዚህ በኋላ ይኸው ተከላከሉ በደንብ አድርገው። ደግሞ እኮ ዳኛ እስኪነፋ እኮ ዳኛ ኒፓ እዛ ጋር ባዶ ኳስ አለ። ኧረ ስጠው ወይ ምን አይነት ሙትቻ ነው ይሄ? ዝም ብሎ ተጫዋች ደግሞ ሲያስጠላ በእናታችሁ። ዳኛ ነፋ ነፋ አለቀ።
ጨዋታ ተሸንፏል። ይህ አሁን አማንክ። ለማንኛውም ይኸውልሽ ጠዋት አርፍጄ ስለምነሳ እንዳትቀሰቅሱ። ሙሉ እንዴት አደርሽ? እኔ ጨርሻለሁ። አልደረሰም ቁርሱ? እንዴት አደርክ? ኧረ ደርሷል። ያው እኔም ላቀርብልኝ ነው። እሺ በቃ እስከዛ እኔ ወንድሜ ልቀስቅሰው። አይ እሱ አርፍጄ ነው የሚነሳው ሲላለ አንተ ብቻ አይብላ። በቃ እሺ ለእኔ ብቻ አቅርቢልኝ። እሺ ሙሉ አቤት። እንዴት አደርሽ? እንዴት አደርክ? ያረደው ደህና ነኝ። እንዴት ነሽ? እኔማ ምን ሆናለሁ? ደህና ነኝ። ግን አንተ ንዴቱ ለቀቀ? ምን እባክሽ እንዴ ኳስ እኮ ነው። እኛ የማንቸስተር ደጋፊዎች ደግሞ አሸነፍንም ተሸነፍንም ለጊዜው ብንናደድ ነው እንጂ ከዛ በኋላ ምንም አይመስልንም። እንደዛ ከሆነ ጥሩ። እንግዲህ ስልክ የመኝታ ቤት ነው መሰለኝ፣ ይዘሽልኝ። እሺ ባይዘዌ እንደዚህ ሳኩልሽ አድናቂ ስለሆንኩ ነው። መርማሪ ሙሉ ምን ለምን አድናቂሽ ነኝ እንዳልኩ ታውቂያለሽ? እኔን አሳምነሽ እዚህ ቤት በመግባትሽ ነው። ልክ ነህ። ልታደንቀኝ ይገባል። እኔ እያንዳንዱ እንቅስቃሴ በጥንቃቄ ቢሆንም ግን አንተ እንደሆንክ ስለገባኝ ነው እዚህ የገባሁት። ገቢ ምን ያደርጋል? ዋናው ነገር መጨረሻው መውጫሽ ነው። የጨዋታው ፊሽካ እስካልተነፋ ድረስ መጨረሻው ገና ነው። ፊሽካ የተነፋው መች እንደሆነ ታውቂያለሽ?
ራስሽን ስተሽ ያሰርኩት ጊዜ ነው። ይሄ ማለት እስካሁን የጠፉት 7 ናቸው። አሁን ወደ 8 ያድጋል ማለት ነው። እንደውም ያንቺ ምን ለየት እንደሚያደርገው ታውቂያለሽ? እነሱ የኑዛዜ ሰዓት ሰጥቷቸው፣ ለአንቺ ግን የኑዛዜ ሰዓት ሰጥቼሻለሁ። በዛሬው ቀን ማለት ነው እንኳን ድምጻችሁ ጠረናችሁ ከሰተተኝ ማለት ነው ሞት ሞት ነው የሚታይ። ሰይጣኖች ናችሁ። የዛሬዋ ቀን ለኔ ልዩ ቀን ነች። ሴት የተባለች ፍጥር በጣም ነው የምጠላው። ቆይ ምን ማለት ነው? እናንተ ሴት አይደለችም? ዝም በይ። እሷ ልዩ ሴት ነች። ከእናንተ ጋር የምትቆጠር አይነት ሴት አይደለችም። ምክንያት ግልጽ አይደለም ወይስ ምክንያት የለህም? አለኝ፣ በደንብ አለ። የህይወቴን 14 ዓመት የተነጠቁት በሴት ነው። ለዛው ምንም ባላደረኩበት። ቀኑ 15 ነበር። አንቺ ደግሞ ፖሊስ እንደሆንሽ ያወቅኩት ከ3 ቀን በፊት ነበር። ግን ዝም ያልኩሽ ለምን እንደሆነ ታውቂያለሽ? በቀሌን የምበቀለው በቀን 15 ስለሆነ ነው። ዛሬ ከ14 ዓመት በኋላ ከስር ተፈታው። ለዛው ምንም ባላደረኩበት ወንጀል። ከዛም ብሶ ደግሞ እናቴን እኔ ከታሰርኩኝ በኋላ የሰፈር ሰው መጠቋቋም ያደረጋት። የኔ መስርት ሲጨመር በጭንቀትና በሰቀቀን እየተጎዳች መጣች። እኔ በታሰርኩኝ በ5ኛው ዓመት ህይወቷ አለፈ። እኔ በታሰርኩ ሰዓት ከእናቴ ውጭ ማንም የተረዳኝ የለም። በዛ 5 ዓመት ውስጥ ከወንድሜ ጋር ምንም አይነት ህይወት እንዳላሳለፈች አውቃለሁ። ለዚህ ሁሉ ደግሞ የዳረጓት ሴቶች ናቸው። ከመታሰሪ በፊት ሀና የምትባል ትምህርት ቤት ምግባባት ልጅ ነበረች። የእሷ ጓደኛ ሳባ የምትባል ልጅ አፍቅሬ ያለው ብላ በጣም ረጅም ጊዜ አስቸገረች። እኔ ደግሞ በዛ ሰዓት እንደዚህ አይነት ነገር ውስጥ መግባት እንደማልፈልግ ነገርኳት። ሀናም ብዙ ጊዜ እሺ እንድላት ታወራኝ ነበር። ከዛም አንድ ቀን ቀኑ ታህሳስ 15 ነበር። ሀና ለከባድ ጉዳይ ፈልጌ ነው ዛሬውኑ ካላገኘው ብላ እቤቷ እንድሄድ አደረገች። ከሄድኩም በኋላ ከፍቶኛል ብላ ብቻዋን እየጠጣች ነበር። እሷም አብረኝ ካልጠጣ ስትለኝ እሷን ለማጽናናት ስል መጠጣት ጀመርኩኝ። ግን ከሆነ ሰዓት በኋላ አልጋ ላይ ራሴን አገኘሁት ከሳባ ጋር። ከዛም ሳባ ደፈረኝ ብላ መጮህ ጀመረች። ብዙ ሰው ተሰበሰበ። ፖሊስም መጣ። ምንም ባላረኩበት ተፈረደብኝ። ከምንም በላይ ደግሞ ውስጤን የሚከነክነኝ የጓደኛዋ መመስከር ነበር። ለዛ ነው ሁሉም ሴት አንድ ናቸው ምለው። ከተፈታው በኋላ ለሴት ያለኝ ነገር ተቀየረ። እንደ እባብ ቆዳዬን አለስልሼ ቀን 15 ሲደርስ የበቀል መርዜን እረጫለሁ። የሺ አቤት። ስራ ይዘሻል እንዴ? ገና ቀጥላት ነበር። እቃው በኋላ ይደርሳል። እስኪ አሁን አልገና ታጠፊልኝ። ውስጡም ደግሞ አቧራ ነገር አለው መሰለኝ። እሺ
እኔም እኮ ብንወስን በጣም ደስ ይለኝ ነበር፣ ግን ለነገሮቹ የቸኮለ ምናምን አይመስልሽም? አዎ ዞሮ ዞሮ እንጠናና ነው። እንደዛ ነገር ነው። እስኪ ዝም ብለሽ ተመልከች። ከተዋወቅን እኮ ገና 1 ወር እንኳን አልሞላንም አይደል? አዎ ገና 2 ቀን ይቀረናል። ለማንኛውም እስቲ ትንሽ እንቆይና እንወስናለን። አዎ እንደዛ ነው የሚሻለው። ነገ እንገናኛለን አይደል? ቆይ ነገ ቀኑ 15 ነው አይደል? አዎ ምን ነው? በወር 1 ጊዜ ለራሴ ጊዜ የምሰጥበት ቀን ነው። ያው ብዙም ከቤት መውጣት አልፈልግም። እቤት ነው ማሳለፍ የምፈልገው። ያ ማለት አላገኝሽም ማለት ነው? አረ ያው አገኝሻለሁ፣ ግን እኮ ከቤት ስለማልወጣ ነው። ከተመቸሽ ግን ቤት ከመጣሽ መገናኘት እንችላለን። በዛው ደግሞ ቤቴንም ታየዋለሽ። እሺ ደስ ይለኛል። ያው ልክ ነገ 5 ሰዓት ሲል ሰፈር እመጣለሁ። ስልኬን ስለመዘጋው ማለት ነው። በምንም ላገኝሽ አልችልም። እንዴ ለምን? ያው አለ አይደል፣ ስልኬን ከፈትኩት ማለት በጣም ብዙ ሰው ይደውልልኛል። በቃ ምንም ጭቅጭቅ ነው የሚሆነው። ስለዚህ ለራሴ ጊዜ ሰጠው አይባልማ። ያ ማለት ሁልጊዜ በ15 አንገናኝም፣ በስልክ ማናወራ ማለት ነው? አረ እንገናኛለን። ያው ከ16 በኋላ ሌላ ሲም አወጣለሁ፣ እኔና አንቺ ብቻ የምናወራበት ማለት ነው። እንደዛ በለኝ እንጂ አለበለዚያ በናፍቆት ነው የምሞትብህ። ምን ወጣሽ? እኔ እያለሁማ አትሞሽብኝም። እንግዲህ ቤቴ ይሄንን ይመስላል። በጣም ነው የሚያምረው። እንደዚህ ያልጠበቅኩትም ነበር። ለምን? ያው ብቻን ስለምትኖር 1 ክላስ ምናምን ነበር የጠበቅኩት። ያው እኔም ያልነገርኩሽ ስትመጪ ታየዋለሽ ብዬ ነው። ያ እንግዲህ ቀረ እኔን ማግባት ነው። ምን ጥያቄ አለ? ልክ አንቺ ደግሞ ስትገቢበት ቤቱ ሙሉ ይሆናል ማለት ነው። በሚገባ። ፍቅር አንድ ጊዜ አይነሽ ትጨፍኛለሽ? ለምን ፍቅር? ሰርፕራይዝ። አንድ ጊዜ ብቻ አይነሽ ትጨፍኛለሽ? እሺ። እንዳትገጭ። ይህንን የማደርገው ባላደረግኩት የተቀጣሁትን ነው። አሁን ባደርገው መቻቻል ስላለበት ነው። ሲቀጥል እናቴ የተሰቃየችው የሞተችው በሴት ምክንያት ነው። ብችል ሁሉንም መግደል ብችል ደስ ይለኝ ነበር። ምክንያቱም የእናቴ ስቃይ ሁሌ በዓይኔ ላይ አለ። ሄሎ፣ ደርሰሃል? አፍጥኑን ይጨርሻለሁ። ልክ እንደደረስክ ላክስ አድርግልኝ።
ከዛ የሰውነት ክፍላቸውን አውጥተን በህገ ወጥ መንገድ እንሸጣለን። ሌላውን ደግሞ ጅብ እንዲበላው ጫካ ወስደን እንጥላለን። ቆይ እርግጠኛ ነህ ልጅቷ ፖሊስ ነች? አዎ አረጋግጫለሁ። እንዴት? በፊት የታሰርኩት በጥንቃቄ ጉድለት ነው። አሁንም መታሰር ስለማልፈልግ ነው። ጥንቃቄን እስከ አንተ ድረስ ነው የማደርገው። አንተ ከተያዝክ ምን ስለማይቀርልህ ያልደረስኩልሽም ይቅርታ አድርጊልኝ እህቴ። ይቅርታ አልደረስኩልሽም። ይቅርታ። ይህን ያህል ማልቀስ እኮ አይጠበቅብሽም። ምክንያቱም ወደ እሷ ስለምትሄጂ እዛው ብታገኛት አይሻልሽም? አንተ ግን ጨካኝና አረመኔ ሰው ነህ። ቆይ 2 ሴት ጎዱኝ ብለህ ሁሉም ሴቶች አንድ አሬንት አድርገህ ነው እንደምታስባቸው? ቆይ እነሱ ምንም በማያውቁት ይሄን ያህል ግፍ ለምንድን ነው የፈጸምክባቸው? እኔስ የተበደልኩት? የበደሉ ናቸው መቀጣት የነበረባቸው። ለምን በብዙሃን በደል እነሱ ይቀጣሉ? ለምን ንጹህ ሰው ይቀጣል? ይሄ ጭካኔነት ነው። እሺ ቆይ አንድ ዛፍ አጠፋ ተብሎ ጫካ ሙሉ ዛፍ ይቆረጣል? ለማንኛውም ለሁሉም ነገር ዋጋህን ታገኛታለህ። እሺ ዝም በይ። ከዚህ በኋላ እንድታወሪያለሽ። እሺ ምን ብያለሁ? ላደረከው ነገር የእጅህን ታገኛታለህ ብዬ ነበር አይደል? አታስብ። ሰው ጋር እንድትቆስል አድርጌ ነው እንጂ እንድትሞት አድርጌ አልነበረም የወጋው። አታስብ። አትሞት። ሲቀጥል የሚታይ ከሆነ እዚህ ጋር ካሜራ ሰቅያለሁ። እዚህ ብቻ ሳይሆን ሙሉ ቤት ውስጥ ነው የሰቀልኩት እና እስካሁን ስታደርግ የነበረው ነገር በሙሉ ተቀርጿል። ከዛ የፈጸምከውን ወንጀል በራሴ ስልት እንድትናዘዝ አድርጌያለሁ። ስለዚህ የመጨረሻዋ አሸናፊ እኔ ነኝ ማለት ነው።